ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ፒስ። በዛሬው ቪዲዮአችን ደግሞ የምንመለከተው 7.2.1 ዘ ጂዲፒ ዲፍሌተር የሚለውን ሌሰን እጅግ በጣም ግልጽ በሆነና ባጠረ መንገድ የምንመለከት ይሆናል። በዚህ ቪዲዮ ፎከስ ሰጥተን የምንመለከተው ስፔሻሊ ጂዲፒ ዲፍሌተር ምንድን ነው፣ እንዴት ካልኩሌት ማድረግ እንችላለን፣ ከዛም በተጨማሪ እንዴት ነው ኢንፍሌሽንን አሊያም የዋጋ ግሽበትን ካልኩሌት ማድረግ የምንችለውን የሚለውን ነገር በጣም በአጭሩ የምንመለከት ይሆናል ማለት ነው። Nominal GDP reflect both the quantities of good and service that economy producing and that price those good and service። እንደምታውቁት ከዚህ በፊትም እንደተነጋገር ነው በአጭሩ መጀመሪያ ጂዲፒ የምንለው ነገር በአንድ ሀገር ውስጥ በአንድ ዓመት ውስጥ የተመረቱ እቃዎችና አገልግሎቶች ድምር ውጤት አሊያም ቶታል ኤክስፔንዲቸር እንደሆነ ተነጋግረናል። ነገር ግን ይህን ውጤት ስንለካ የተለያዩ የሆኑ ነገሮችን እንጠቀማለን። ከነዛ ነገሮች መካከል አንዱን ጂዲፒ ሜጀር የምናደርግበት የጂዲፒ ታይፕ ኖሚናል ጂዲፒ የተባለ ይጠራል። ኖሚናል ጂዲፒ ማለት በአጭሩ በአንድ ኢኮኖሚ ውስጥ ያለውን ስፔሻሊ ከረንት ፕራይስ እና ኳንቲቲውን በማባዛት የምናገኘው ውጤት እንደሆነ ትመለከታላችሁ። ይሄ ማለት ኖሚናል ጂዲፒ ማለት በአጭሩ የሆነ የተመረተ እቃ አሊያም ሰርቪስ አለ። ሰው ያ እቃ በዛ ዓመት የሚሸጥበት ዋጋ አለ ከረንት ፕራይስ፣ በሱ ጋር ስናባዛው በአጭሩ ኖሚናል ጂዲፒ የሚባለውን ነገር ማግኘት እንችላለን ማለት ነው። እዚህ ኖሚናል ጂዲፒን ለማግኘት ሁለት ነገሮችን ማባዛቱ ነው የሚጠበቅብን። እሱም ከረንት ፕራይሱን ከዛ እቃ ጋር ስናባዛው ኖሚናል ጂዲፒን እናገኛለን። ግን ኖሚናል ጂዲፒ ትክክለኛና እውነተኛ የሆነ የጂዲፒ ውጤትን አያሳየንም። ቢኮዝ ኢንፍሌሽን አሊያም የዋጋ ግሽበትንና ኳንቲቲውን አሊያም ምርቱን ቀላቅሎ ስለሚነግረን ያቺ ሀገር ትክክለኛ ጂዲፒ አስመዝግባለች ወይስ አላስመዘገበችውም የሚለውን ነገር በትክክል መለየት አንችልም ማለት ነው። በተቃራኒ ግን ባይ ኮንትራስት ዘ ሆልዲንግ ፕራይስ ኮንስታንት አት ቤዝ ይር ሌቨል ሪል ጂዲፒ ሪፍሌክት ኦንሊ ኳንቲቲ ኦፍ ፕሮዲውስድ። በሌላ በኩል ደግሞ ጂዲፒን ሜጀር ከምናደርግባቸው ነገሮች መካከል አንዱ ሪል ጂዲፒ እንደሆነ ትመለከታላችሁ። ሪል ጂዲፒ ማለት በአጭሩ በአንድ ሀገር ውስጥ የተመረቱ እቃዎችንና አገልግሎቶችን እድገት የሚለካ ሲሆን የዋጋ ለውጥን አሊያም ኢንፍሌሽንን በማስወገድ የምርት መጠንን ብቻ ትኩረት አድርጎ የሚለካበት አንድ የጂዲፒ ታይፕ እንደሆነ ትመለከታላችሁ። በአጭሩ ምን እያልን ነው? ሪል ጂዲፒ የምንለው ነገር ስፔሻሊ ሞር ፎከስ የሚያደርገው ፕራይሱ ላይ አሊያም ዋጋው ላይ ሳይሆን ምርቱ ላይ አሊያም ኳንቲቲው ነው። ሪል ጂዲፒ በደንብ አድርጎ የሚነግረን የአንድ ሀገር ምርት ጨምረዋል አሊያም አልጨመረም የሚለውን ነገር ትኩረት ሰጥቶ ሜጀር ያደርግልናል አሊያም ይለካልናል ማለት ነው። ለዚህ ነው ሁል ጊዜም ቢሆን ሪል ጂዲፒ ከኖሚናል ጂዲፒ የተሻለ ነው የሚባለው ትክክለኛ የሆነውን ግሮስ ዶሜስቲክ ፕሮዳክት አሊያም የሀገር ውስጥ ምርትን በደንብ አድርጎ የሚነግረን ማለት ነው። ሪል ጂዲፒ አንድ ሀገር እውነት ምርታማ ናት አሊያም አይደለችም፣ ምርታማ እየሆነች ነው ወይስ አይደለም የሚለውን ነገር በትክክል ይነግረናል። ለምን ካልን ሪል ጂዲፒ በጣም አድርጎ ፎከስ የሚያደርገው ምርቱ ላይና ኳንቲቲው ላይ ነው። ኳንቲቲው ጨምሯል ወይስ አልጨመረም የሚለው ነገር ላይ ነው በደንብ አድርጎ ፎከስ የሚያደርገው እንጂ እንደ ኖሚናል ጂዲፒ ምርቱንም ፕራይሱንም ቀላቅሎ አንድ ላይ አይነግረንም። በዚህ የተነሳ ነው ሪል ጂዲፒ አንድ ሀገር እውነት አድጋለች ወይስ አላደገም፣ ምርቷ ጨምሯል ወይስ አልጨመረም የሚለውን ነገር በስነ ስርዓት የሚነግረን። ለምን ካላችሁ አሁንም ልብ በሉ፣ ሪል ጂዲፒ ፎከስ የሚያደርገው ምርት ላይ አሊያም ኳንቲቲ ላይ ብቻ ስለሆነ ኖሚናል ጂዲፒ ግን ሞር ፎከስ የሚያደርገው ሁለቱም ላይ ነው። ፕራይሱ ላይ ፎከስ ያደርጋል፣ ምርቱ ላይ ፎከስ ያደርጋል። በዚህ የተነሳ ስፔሻሊ ሁለቱንም ስለሚቀላቀል ከዚህም በተጨማሪ ኢንፍሌሽን አሊያም የዋጋ ግሽበትንም የሚባለውን ነገር አንድ ላይ አቀላቅሎ ስለሚይዝ የአንዲት ሀገር ትክክለኛ እድገትን ማወቅ አንችልም። ሪል ጂዲፒ ግን የአንዲት ሀገርን ትክክለኛ ምርታማነት ይነግረናል። ፎከስ የሚያደርገው ምርቱ ላይ አሊያም ኳንቲቲው ላይ ብቻ ስለሆነ ማለት ነው። From those two statistics we can compute a third called the GDP deflator which reflect only the price of good and service። ከዚህ በተጨማሪ ደግሞ አንድ ሌላ ጂዲፒን ሜጀር የምናደርግበት የጂዲፒ ታይፕ እንዳለ ታያላችሁ። ይሄም የጂዲፒ ታይፕ ጂዲፒ ዲፍሌተር እየተባለ ይጠራል። ስፔሻሊ ይህን ጂዲፒ ዲፍሌተር የሚሰጡን ሪል ጂዲፒ እና ኖሚናል ጂዲፒ ሲካፈሉ ነው ይህን ጂዲፒ ዲፍሌተር የሚባለውን ነገር የሚሰጡን። ሶ ባጭሩ ጂዲፒ ዲፍሌተር ማለት ምን ማለት ነው ብለን በምንመለከትበት ጊዜ ጂዲፒ ዲፍሌተር ማለት ባጭሩ በሀገሪቱ ውስጥ ያሉ እቃዎች እና አገልግሎቶች ዋጋቸው ብቻ ምን ያህል እንደሆነ አለም ምን ያህል እንደተቀየረ ሜጀር የሚያደርግልን ነው። በደንብ አድርጋችሁ ስሙኝ። ጂዲፒ ዲፍሌተር ማለት በአንድ ሀገር ውስጥ ያሉ እቃዎችና አገልግሎቶች ዋጋቸው ብቻ ምን ያህል እንደተቀየረ አለም ምን ያህል ቼንጅ እንደሆነ የሚነግረን ጂዲፒ ዲፍሌተር እያለን እንጠራዋለን። ሶ ባጭሩ ምን እያለን መሰላችሁ? ኖሚናል ጂዲፒ የሚባለው ሞር ፎከስ የሚያደርገው ምርትንም ዋጋንም ቀላቅሎ ይይዛል። ሪል ጂዲፒ ደግሞ ምርትን ብቻ ይይዛል፣ ዋጋው ቋሚ ነው አሊያም ዋጋው ፊክስድ ነው። በተቃራኒው ደግሞ ጂዲፒ ዲፍሌተር የምንለው ነገር
ምርቱን ትቶ ዋጋውን ብቻ ነጥሎ ያሳየናል እያልን ነው። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው። በጣም አሪፍ እንቀጥል። ጂዲፒ ዲፍሌተር ይሄ መሆኑን ካየን ጂዲፒ ዲፍሌተር ኢዝ ካልኩሌትድ አስ ፎሎስ። ጂዲፒ ዲፍሌተርን ለማግኘት የምንጠቀምበት የራሱ የሆነ ፎርሙላ አለ። እሱም ፎርሙላ ኖሚናል ጂዲፒ ሲካፈል በሪል ጂዲፒ ሲባዛ በመቶ አድርገን የጂዲፒ ዲፍሌተርን ውጤት ማግኘት እንችላለን ማለት ነው። ስለዚህ ሁል ጊዜም ቢሆን ጂዲፒ ዲፍሌተርን ፈልጉ ከተባላችሁ አሊያም ካልኩሌት አድርጉ ከተባላችሁ ኖሚናል ጂዲፒ ሲካፈል ሪል ጂዲፒ ሲባዛ በመቶ አድርጋችሁ በቀላሉ ጂዲፒ ዲፍሌተርን ማግኘት ትችላላችሁ። ይህን ነገር በኤግዛምፕል ስንመለከተው እጅግ በጣም ግልጽ ይሆንላችኋል። ዘ ጂዲፒ ዲፍሌተር ፎር ሰብስኩዌንት የር ሜጀር ዘ ቼንጅ ኢን ኖሚናል ጂዲፒ ፍሮም ዘ ቤዝ የር ዛት ካኖት ቢ አትሪቢዩቴብል ቱ ቼንጅ ኢን ሪል ጂዲፒ። በተለይም ጂዲፒ ዲፍሌተር ከመነሻው ዓመት በኋላ ማለትም ከቤዝ የር በኋላ ባሉት ዓመታት ውስጥ በኢኮኖሚው ላይ የሚታየው የገንዘብ መጠን ለውጥ ከምን የመጣ እንደሆነ በደንብ አድርጎ ይነግረናል። ይህ ማለት ከዚህ በፊት ባለው ቪዲዮ ላይ እንደተነጋገር ነው ሪል ጂዲፒን የምንፈልግ ከሆነ የግድ ቤዝ የር ያስፈልገናል ብለን ተነጋግረን ነበር። እሱም ቪዲዮ ያላየችሁ ተማሪዎች እሱም ቪዲዮ በደንብ በዩት። አሁን የምናወራው ነገር ግልጽ እንዲሆንላችሁ ማለት ነው። ስለዚህ ጂዲፒ ዲፍሌተር የሚያደርግልን ነገር ከመነሻ ዓመት በኋላ ማለትም ከቤዝ የር በኋላ ማለትም ከቤዝ የር በኋላ ባሉት ዓመታት ውስጥ በኢኮኖሚው ላይ የሚታየው የገንዘብ መጠን ለውጥ ከምን የመጣ እንደሆነ በደንብ አድርጎ ይመረምራል አለም ይጠይቃል እያለን ነው። ይሄ ማለት ባጭሩ ምን መሰላችሁ? ለምሳሌ ደብተር አለ። እናንተ በዚህ ዓመት አንድ ደብተር አሊያም ደርዘን ደብተር በ1000 ብር ገዛችሁን በል። ከ6 ወር በኋላ ራሱን ደርዘን ደብተር አሊያም ከአንድ ዓመት በኋላ ራሱን ደርዘን ደብተር በ2000 ብር ገዛችሁት። ነገር ግን ቁጥሩ ተመሳሳይ ነው። ከአንድ ዓመት በፊት የገዛችሁት ደርዘን ደብተር ቁጥሩ አሊያም ኳንቲቲው 12 ነው። አሁንም የገዛችሁት ደርዘን ደብተር ቁጥሩ 12 ነው፣ ግን ዋጋው 2000 ነው። ሶ ጂዲፒ ዲፍሌተር ምን እያለን ነው? በአጭሩ ይሄን ነገር ለምን ጨመረ፣ ለምን ዋጋው መጠን ተቀየረ፣ ለምን የገንዘቡ መጠን ከፍ አለ ብሎ እንደሚጠይቅልን አሊያም ሜጀር እንደሚያደርግልን ትመለከታላችሁ ማለት ነው። በአጭሩ ጂዲፒ ዲፍሌተር ስራው ይሄ ነው። ጂዲፒ ዲፍሌተር በኖሚናል ጂዲፒ ውስጥ ያለውንና በምርት እድገት ሊመጣ የማይችለውን የዋጋ ጭማሪ ለይቶ የሚለካ መሳሪያ ነው እያልን ነው። አሁን ባየነው ኤግዛምፕል እንኳን በምንመለከትበት ጊዜ ስፔሻሊ ለምሳሌ ኳንቲቲው ሲጨምር አሊያም ምርቱ ሲጨምር የታወቀ ነው፣ ዋጋውም ሊጨምር ይችላል። ነገር ግን ዋጋው አሊያም ምንም አይነት የምርት እድገት ሳይኖር የሚመጣ የዋጋ ጭማሪ ለምን መጣ ብሎ ስፔሲፊክ አድርጎ የሚለይልን ነው። አሁን እንዳልኳችሁ በዚህ ዓመት 12 ደብተር በ1000 ብር ገዝታችሁ በሚቀጥለው ዓመት ራሱን 12 ደብተር ምንም አይነት ደብተር ሳይጨመርበት በ2000 ብር የሚገዙ ከሆነ ስፔሻሊ ይሄ የዋጋ ጭማሪ ለምን መጣ ብሎ ስፔሲፊክ ለይቶልን ሜጀር የሚያደርግልን የጂዲፒ ታይፕ በአጭሩ ጂዲፒ ዲፍሌተር እያለን የምንጠራው ይሆናል ማለት ነው። እስቲ ይሄ ነገር ግልጽ እንዲሆንልን አንድ ሁለት ኤግዛምፕሎችን እንመልከት። ዛት ዘ ኳንቲቲ ፕሮዲውስ ኢን ዘ ኢኮኖሚ ራይዝ ኦቨር ታይም በት ዘ ፕራይስ ሪሜን ዘ ሴም። ለምሳሌ የሆነ ፕሮዳክት አሊያም የሆነ እቃ አለ ብላችሁ አስቡ። በአንድ ሀገር ውስጥ የተመረቱ እቃዎች ብዛት አሊያም ኳንቲቲ ጨመረን በል፣ ነገር ግን ዋጋቸው አሊያም ፕራይሳቸው ባለበት ቆሟል። ለምሳሌ በአንድ ዓመት ውስጥ ኢትዮጵያ 1 ሚሊዮን የሚሆን ስንዴ አመረተች እንበል። ይሄ ማለት ካለፈው ዓመት ጋር ሲነጻጸር ለምሳሌ ባለፈው ዓመት 500 ሺህ ነው ያመረተችው እንበል። ሶ በዚህ ዓመት ግን ኳንቲቲው አሊያም ምርቱ በደንብ አድርጎ እንደጨመረ ትመለከታላችሁ። ነገር ግን ፕራይሱ አሊያም ዋጋው አልጨመረም። ባለፈው ዓመት በሚሸጥበት ዋጋ ነው በዚህ ዓመትም የሚሸጠው። ኳንቲቲው አሊያም ምርቱ ካለፈው ዓመትም ቢጨምርም ስፔሻሊ ፕራይሱ ግን ዘሴም እንደሆነ አሊያም ምንም እንዳልጨመረ ትመለከታላችሁ። ሶ ይሄ ነገር ምን ያሳየናል ብለን በምንመለከትበት ጊዜ በዚህ ጊዜ ኖሚናል ጂዲፒ እና ሪል ጂዲፒ እኩል ያድጋሉ፣ እኩል ኢንክሪዝ ያደርጋሉ አሊያም ይጨምራሉ። ተመሳሳይ ሁኔታ ደግሞ ስፔሻሊ ጂዲፒ ዲፍሌተሩ ኮንስታንት እንደሚሆን አሊያም ኮንስታንት እንደሆነ ትመለከታላችሁ። ለምን ጂዲፒ ዲፍሌተሩ ኮንስታንት ሆነ ብለን በምንመለከትበት ጊዜ ኖሚናል ጂዲፒውም ሪል ጂዲፒውም አብረው ስላደጉ ነው አሊያም አብረው ኢንክሪዝ ስላደረጉ ነው ስፔሻሊ ጂዲፒ ዲፍሌተሩ ኮንስታንት የሚመጣልን ማለት ነው። ሶ ይሄ ማለት ምን ማለት ነው ብለን ባጭሩ በምንመለከትበት ጊዜ ዋጋው ስላልተቀየረ ዲፍሌተሩ አሊያም ጂዲፒ ዲፍሌተሩም እንደማይቀየር ኮንስታንት እንደሚሆን ትመለከታላችሁ ማለት ነው። እስቲ ሌላ ደግሞ ሁለተኛ ኤግዛምፕል እንመልከት። ዘ ኖሚናል ጂዲፒ ራይዝ በት ሪል ጂዲፒ ሪሜን ዘ ሴም ሶ ዘ ጂዲፒ ዲፍሌተር ራይዝ አስ ዌል አስ። በተቃራኒው ደግሞ አሁን ደግሞ ምርቱ አሊያም ኳንቲቲው ሳይጨምር የእቃዎች ዋጋ አሊያም ፕራይሱ ብቻ ጨመረን በል። ለምሳሌ የአሁኑን የስንዴ ኤግዛምፕል እንመልከት። ለምሳሌ የስንዴ ኳንቲቲ አልጨመረም። በዚህ ዓመት የነበረው የስንዴ ኳንቲቲ 1 ሚሊዮን ነው ነበር። በዛኛው ዓመት የነበረውም የስንዴ ኳንቲቲ 1 ሚሊዮን ነው።
ሶ በሁለቱም ዓመት ምንም አይነት የስንዴ ኳንቲቲ አሊያም ምርት አልጨመረም። ነገር ግን በተቃራኒው ፕራይሱ ጨምሯል። ባለፈው ዓመት የስንዴ ዋጋ በሆነ ዋጋ ይሸጥ ነበር። በዚህ ዓመት ግን ስፔሻሊ ፕራይሱ ጨምሮ አሊያም ዋጋው እንደጨመረ ትመለከታላችሁ። ሶ ይሄ ምን ያሳየናል ብለን በምንመለከትበት ጊዜ በዚህ ጊዜ ኖሚናል ጂዲፒ ኢንክሪዝ ያደርጋል አሊያም ያድጋል፣ ምክንያቱም ዋጋው ስለጨመረ። በተቃራኒው ደግሞ ሪል ጂዲፒ ባለበት ይቆማል፣ ኳንቲቲው ምንም አይነት ለውጥ ስላላሳየ በዛው ስለቆየ ማለት ነው። ቢኮዝ ምርቱ ስላልጨመረ ስፔሻሊ ሪል ጂዲፒው እንደማይጨምር ትመለከታላችሁ። በተቃራኒው ግን ፕራይሱ ስለጨመረ ኖሚናል ጂዲፒው እንደጨመረ ትመለከታላችሁ። በዚህ ጊዜ ኖሚናል ጂዲፒ ስለጨመረ ጂዲፒ ዲፍሌተራችንም አብሮ እንደሚጨምር ወይም አብሮ እንደሚያድግ ትመለከታላችሁ። በተለይም ምርቱ ባይቀየርም አሊያም ኳንቲቲው ባይቀየርም ዋጋው ስለጨመረ ብቻ ጂዲፒ ዲፍሌተሩ ለውጡን ያሳየናል አሊያም ጂዲፒ ዲፍሌተሩ አብሮ ይጨምራል እያልን ነው። ይህ የሚያሳየው በኢኮኖሚ ውስጥ በዋጋ አሊያም ፕራይስ ላይ እየሆነ ያለውን ነገር እንጂ በምርት ብዛት አሊያም ኳንቲቲ ላይ ያለውን ለውጥ አይደለም። ሶ ፕራይሱ በሚጨምርበት ጊዜ ሪል ጂዲፒው ሲቀንስ፣ ኖሚናል ጂዲፒው ደግሞ ሲጨምር፣ በተመሳሳይ ሁኔታ ደግሞ ጂዲፒ ዲፍሌተሩ ይጨምራል። ቢኮዝ ቅድም እንደተነጋገር ነው ጂዲፒ ዲፍሌተር ሞር ፎከስ የሚያደርገው ምን ላይ ነው? ፕራይስ ላይ ላይም የዋጋ ጭማሪ ላይ ስለሆነ ማለት ነው። በአጭሩ እቃ ባይመረት እንኳ ዋጋ ብቻ ስለጨመረ ጂዲፒ ዲፍሌተሩ ወደ ላይ ይወጣል አሊያም ኢንክሪዝ ያደርጋል እያልን ነው። ይህ ደግሞ በሀገሪቱ የዋጋ ግሽበት አሊያም ኢንፍሌሽን መኖሩን የምናውቅበት ዋነኛ መንገድ እንደሆነ ትመለከታላችሁ ማለት ነው። እስቲ ሌትስ ሲ ናው ሪተርን አወር ኒውሜሪካል ኤግዛምፕል ኢን ቴብል 7.2። እስቲ እንዴት ነው መጽሐፋችሁ ላይ ያለው ጂዲፒ ዲፍሌተር እንደዚህ አይነት ውጤት ያመጣው? እንዴት ነው ካልኩሌት ማድረግ የምንችለው ብለን ለማየት እንሞክር። ቅድም እንደተመለከትነው ጂዲፒ ዲፍሌተርን ማግኘት የምንፈልግ ከሆነ ኖሚናል ጂዲፒ ሲካፈል በሪል ጂዲፒ ሲባዛ በመቶ አድርገን በቀላሉ ጂዲፒ ዲፍሌተራችንን ማግኘት እንችላለን። ለምሳሌ ይህን ቴብል ተመልከቱት። ሶ እዚህ ቴብል ላይ ያሉት ውጤቶች እንዴት መጡ ብለን በምንመለከትበት ጊዜ ከዚህ በፊት ባለው ቪዲዮ ላይ በደንብ አድርገን ተነጋግረናል። እሱን ያላያችሁት ቪዲዮ እሱን ይዩት፣ አሁን የምናወራው ነገር ግልጽ እንዲሆንላችሁ ማለት ነው። ነገር ግን ሪቫይዝ ለማድረግ ያህል አሊያም በቀላሉ ሃይላይት አድርገን ለማለፍ ያክል ስፔሻሊ እዚህ ጋር እንደምታዩት ካልኩሌት ኖሚናል ጂዲፒ የሚል አለ። ሶ ካልኩሌት ኖሚናል ጂዲፒ ላይ በ2010 150 ሲባዛ በመቶ ይላል። እነዚህ ቁጥሮችን ያመጣው ከላይ ያለውን ቴብል ላይ መሰረት በማድረግ ነው። ሶ ኖሚናል ጂዲፒን ለማግኘት ቀላሉ መንገድ በዛው ዓመት የተመረቱ እቃዎችን አሊያም ጉዶችን በዛው ዓመት ከሚሸጡበት ዋጋ ጋር በማባዛት በአጭሩ ኖሚናል ጂዲፒ ማግኘት ትችላላችሁ። ስለዚህ በ2010 እንደምታዩት 150 ሲባዛ በመቶ አደረገ። ይሄ ማለት ላይ ያለውን ቴብል ተመልከቱት። 150 አለ ሲባዛ ካጠገቡ ደግሞ 100 አለ፣ የክትፎ ኳንቲቲ ማለት ነው። ሶ 150 ሲባዛ በመቶ ስንት ይሆናል? 15000 እንደሚመጣ ትመለከታላችሁ። በ2011ም በተመሳሳይ ኳንቲቲውን በዛው ዓመት ፕራይስ ጋር በማባዛት 22500 ማለትም 150 ሲባዛ በ150 አድርጎ እንደመጣ ትመለከታላችሁ። በተመሳሳይ መልኩም የጭንቦ ፕራይስንና ኳንቲቲውን በማባዛት ስፔሻሊ እንደዚህ አይነት ውጤት 12500 እንደመጣ የምታዩናል። ሶ እዚህ ጋር ደግሞ የምታዩት ቁጥር የእነዚህ ቁጥር ድምሮች ናቸው። ማለትም 15000 ሲደመር 12500 27500፣ 27000 ሲደመር 35000 62000፣ በተመሳሳይ ደግሞ 40000 ሲደመር 60000 100000 እንደሚመጣ የምታዩና የምትመለከቱ ይሆናል። ይሄ የኖሚናል ጂዲፒ ካልኩሌት ነው መጀመሪያ ማለት ነው። ቀጥሎ ደግሞ ሪል ጂዲፒን እንመልከት። ሪል ጂዲፒን ደግሞ ካልኩሌት ያደረገበት መንገድ ይለያል። ለምሳሌ ተመልከቱት። የመጀመሪያው የሪል ጂዲፒ ውጤት ከኖሚናል ጂዲፒ ውጤት ጋር ተመሳሳይ ነው። ይሄ ማለት 150 ሲባዛ በመቶ 15000 ይመጣል። የጭቆ ፕራይስንና ኳንቲቲንን በምታበዙበት ጊዜ 250 ሲባዛ በ50 12500 ድምሩ ማጠቃላይ እንደ ኖሚናል ጂዲፒ 27500 እንደሚመጣ ትመለከታላችሁ። ከዛ በኋላ ግን ከዛ ስር ያሉት ውጤቶች እንደሚለያዩ ትመለከታላችሁ። ለምን ካልን ሪል ጂዲፒን ማግኘት የምንፈልግ ከሆነ ከዚህ በፊት እንደተነጋገርነው ቤዚሩን አለም ከቤዚሩ ጋር በማባዛት ነው ኳንቲቲውን ሪል ጂዲፒን ማግኘት የምንችለው። ኖሚናል ጂዲፒን ማግኘት የምንፈልግ ከሆነ በዛው ዓመት የተመረቱ እቃዎችን በዛው ዓመት ከሚሸጥበት ዋጋ ጋር አሊያም ፕራይስ ጋር በማባዛት ማግኘት እንችላለን። ነገር ግን ሪል ጂዲፒ ማግኘት የምንፈልግ ከሆነ ስፔሻሊ ቤዝር አለን፣ ከዛ ቤዝር ጋር ነው ኳንቲቲውን አሊያም በዚህ ዓመት ሆነ የሚቀጥሉ ዓመት ውጤቶችን ማባዛት የምንችለው ማለት ነው። በዚህም የተነሳ 2011 ላይ የተሰጠውን ኤግዛምፕል ተመልከቱ። 2011 ላይ ስፔሻሊ ኳንቲቲው ስንት ነበር? 150 ሲባዛ በ2010 የነበረው ዋጋ ስንት ነበር? 150። ስለዚህ የ2011ን ኳንቲቲ ከ2010 ጋር ፕራይስ ጋር እናባዘዋለን ማለት ነው። በዚህም 22500 እንደሚሰጠን
ጭኮ ላይ ደግሞ 25000 እንደሚሰጠን ትመለከታላችሁ። በ2012 ደግሞ የተመረቱ ኳንቲቲዎችን ስፔሻሊ በተመሳሳይ መንገድ በ2010 ካለው ፕራይስ ጋር እናባዛዋለን። ይሄ ማለት 150 ሲባዛ በ230,000 250 ደግሞ ሲባዛ በ150 ስናደርገው 37500 ይመጣልናል። እነዚህን ነገሮች እዚህ ጋር እንደምታዩት ስንደምራቸው 15000 ሲደመር 12500 27500። በተመሳሳይ መንገድ ደግሞ 22500 ሲደመር 25000 47000። በሌላ በኩል ደግሞ 30000 ሲደመር 37500 67500 እንደሚመጣ ትመለከታላችሁ። ባጭሩ ሪል ጂዲፒንም ካልኩሌት አድርገን ጨረስን ማለት ነው። አሁን የምናወራው ሀሳብ በደንብ እንዲገባችሁ ስፔሻሊ ከዚህ በፊት የተለቀቀውን ኢኮኖሚክስ ቪዲዮ 7.2ን ለማየት ሞክሩ። ባጭሩ እና እንዴት ነው እነዚህን የኖሚናል ጂዲፒ እና የሪል ጂዲፒ ውጤቶችን ካገኘን በኋላ ጂዲፒ ዲፍሌተሩን ማግኘት የምንችለው ብለን በምንመለከትበት ጊዜ ቅድም ከላይ እንደተነጋገርነው ምን ብለናል? ጂዲፒ ዲፍሌተሩን ለማግኘት ሪል ጂዲፒውን እና ኖሚናል ጂዲፒውን አካፍለ በመቶ ስናባዛው ጂዲፒ ዲፍሌተሩን እንደምናገኘው አውቀናል። ስለዚህ እዚህ ጋር የኖሚናል ጂዲፒንም የሪል ጂዲፒንም ውጤቶች አግኝተናል። የ2010ንም የ2011ንም የ2012ንም ምን እናደርጋለን? 27500 ሲካፈል በ27500 ሲባዛ በመቶ እናደርጋለን። እንዴት ነው 27500 ይመጣልን ብለን በምንመለከትበት ጊዜ ሌትሲ እዚህ ጋር ተመልከቱ። ኖሚናል ጂዲፒ በ2010 27500 ነው ይመጣልን። ሪል ጂዲፒም በተመሳሳይ በ2010 27500 ነው ይመጣልን። ስለዚህ እነዚህን ቁጥሮች ወስደን ስናካፍላቸው ስፔሻሊ አንድ እንደሚመጡልን ስናባዛቸው በመቶ ራሱ መቶ እንደሚመጣልን ያሳየናል ማለት ነው። ስለዚህ ልክ ነው ያደረግነው ነገር ሪል ጂዲፒ ላይ እና ኖሚናል ጂዲፒ ላይ ያሉትን ውጤቶች አካፍለን በመቶ አባዛ ናቸው። ቀላል አይደለም? በጣም አሪፍ። 2011 ላይ ደግሞ ያለውን የኖሚናል ጂዲፒ እና የሪል ጂዲፒ ውጤት እንወስዳለን። 2011 ላይ ያለው የኖሚናል ጂዲፒ ውጤት ስንት ነው? 62000። 2011 ላይ ያለው ደግሞ የሪል ጂዲፒ ውጤት ስንት ነው? 47500። 62000 ሲካፈል በ47500 አድርገን በመቶ ስናበዛው 131 ይመጣልናል ማለት ነው። አሁን ጂዲፒ ዲፍሌተር እንዴት እንደሚገኝ ግልጽ ሆኖላችኋል ብዬ አስባለሁ። እስቲ የ2012ን ደግሞ እንመልከት። በ2012 ኖሚናል ጂዲፒ ስንት ነው የመጣልን? 100,000። በ2012 ደግሞ ሪል ጂዲፒ ስንት ነው የመጣልን? 67,000። እነዚህ ቁጥሮችን አካፍለን በመቶ ስናበዛው ስንት ይመጣልናል? ጂዲፒ ዲፍሌተሩ 148 ይመጣልናል ማለት ነው። በአጭሩ ጂዲፒ ዲፍሌተሩን በዚህ አይነት መንገድ ማግኘት እንችላለን። ነገር ግን ሁልጊዜም ቢሆን ጂዲፒ ዲፍሌተሩን ከማግኘታችን በፊት ሪል ጂዲፒውንና ኖሚናል ጂዲፒውን ፈልገን ማግኘት አለብን። ዘ ጂዲፒ ዲፍሌተር ኦልዌይስ 100 ኢን ዘ ቤዝር። ሁሌ ጊዜ ይህን ነገር ኖቲስ አድርጉ፣ በአእምሯችሁ ለመያዝ ሞክሩ። ሁሌም ቢሆን በመጀመሪያው ዓለም በቤዝር ላይ የምናገኘው የጂዲፒ ዲፍሌተር ሁልጊዜም ቢሆን መቶ ውጤቱ 100 ወይም 100 እንደሚሆን ማስታወስ አለባችሁ። ለምንድን ነው ሁል ጊዜ 100 የሚሆነው ማይቀያየረው ብለን በምንመለከትበት ጊዜ ስፔሻሊ በሪል ጂዲፒ እና በኖሚናል ጂዲፒ ቤዝር ላይ ዓለም በመጀመሪያው ዓመት ላይ የምታገኙት ውጤት ተመሳሳይ ነው። አሁን ቴብሉ ላይ ለማየት እንደሞከር ነው ስፔሻሊ በ2010 በኖሚናል ጂዲፒ እና በሪል ጂዲፒ ያገኘነው ውጤት ተመሳሳይ ነው። 27500 ነው ያገኘነው። ሁልጊዜም ቢሆን በቤዝር ላይ የምናገኘው የሪል ጂዲፒ እና የኖሚናል ጂዲፒ ውጤት ዓለም ሪዛልት ተመሳሳይ ነው። ለዚህ ነው እነዚህ ሁለት ነገሮች ተመሳሳይ ስለሆኑ ስፔሻሊ ጂዲፒው ዲፍሌተሩም ተመሳሳይ የሚሆነው አሊያም ኮንስታንት የሚሆነው ማለት ነው። ለዚህም ነው ስፔሻሊ ሁልጊዜ ጂዲፒ ዲፍሌተሩ ተመሳሳይ ውጤት አሊያም 100 የሚሆንልን ማለት ነው። ኢኮኖሚክ ዩዝ ዘ ተርም ኦፍ ኢንፍሌሽን ዲስክራይብ ኤ ሲቹዌሽን ኢን ዊች ዘ ኢኮኖሚክ ኦቨርኦል ፕራይስ ሌቭል ኢስ ራይዚንግ። በተለይም የኢኮኖሚ ባለሙያዎች ኢንፍሌሽን የሚለውን ቃል የሚጠቀሙት በአንድ ሀገር ውስጥ ያለው አጠቃላይ የዋጋ ደረጃ ወይም ኦቨርኦል ፕራይስ ሌቭል እየጨመረ ሲሄድ ነው። ይህ ማለት የአንድ ወይም የሁለት እቃዎች ዋጋ መጨመር ብቻ ሲሆን በአጠቃላይ በገበያ ውስጥ ያሉ አብዛኞቹ እቃዎችና አገልግሎቶች ዋጋቸው ከፍ ሲል ኢንፍሌሽን እያለን የምንጠራ ይሆናል ማለት ነው። በተቃራኒው ደግሞ ዘ ኢንፍሌሽን ሬት ኢዝ ዘ ፐርሰንቴጅ ቼንጅ ኢን ሰም ሜዥር ኦፍ ዘ ፕራይስ ሌቭል ፍሮም ዋን ፔሪድ ቱ ዘ ኔክስት። በሌላ በኩል ደግሞ የኢንፍሌሽን መጠን አሊያም ኢንፍሌሽን ሬት ደግሞ የዋጋው ደረጃ ከአንድ የጊዜ ወቅት ወደ ሌላኛው የጊዜ ወቅት ምን ያህል በፐርሰንት ወይም ፐርሰንቴጅ ቼንጅ እንደተቀየረ የሚለካበት መንገድ ነው። ኢንፍሌሽን ማለት የዋጋ ግሽበት ነው። ኢንፍሌሽን ሬት ደግሞ የምንለው ነገር ካለፈው ዓመት በዚህ ዓመት ምን ያህል የዋጋ ግሽበት እንዳለ አሊያም እንደተቀየረ በፐርሰንት የምናውቅበትና ሜጀር የምናደርግበትን ነገር ደግሞ ኢንፍሌሽን ሬት እያለን
የምንጠራው ይሆናል ማለት ነው። ዩዚንግ ዘ ጂዲፒ ዲፍሌተር ዘ ኢንፍሌሽን ሬት ቢትዊን ዘ ቱ ኮንስኩቲቭ ይር ኢን ዘ ኮምፒውተር አስ ፎሎስ። በተለይም ኢንፍሌሽን ሬትን ማወቅ ከፈለግን አሊያም የዋጋ ግሽበትን በፐርሰንት ማወቅ የምንፈልግ ከሆነ ሁለት ተከታታይ ዓመት ላይ ያሉ ጂዲፒ ዲፍሌተሮችን በመውሰድ ስፔሻሊ በአጭሩ የዋጋ ግሽበትን ማወቅ እንችላለን። ይህም በፎርሙላ ስናስቀምጠው ኢንፍሌሽን ሬት ኢን ቱ ይር ጂዲፒ ዲፍሌተር ኢን ቱ ይር ማይነስ ጂዲፒ ዲፍሌተር ኢን ይር ዋን ዲቫይድድ ጂዲፒ ዲፍሌተር ኢን ይር ዋን ታይምስ 100። በአጭሩ ኢንፍሌሽን ሬትን ፈልጉ ከተባለን ይህን ፎርሙላ ነው የምንጠቀመው። ፎርሙላውም በአጭሩ ጂዲፒ ዲፍሌተር ይር 2 ማይነስ ጂዲፒ ዲፍሌተር ይር 1 ሲካፈል ጂዲፒ ዲፍሌተር ይር 1 ሲባዛ በመቶ እናደርጋለን። ይህን ነገር በኤግዛምፕል ስንመለከተው በደንብ አድርጎ ግልጽ ይሆንላችኋል። ዘ ጂዲፒ ዲፍሌተር ሮዝ ኢን ይር 2011 ፍሮም 100 to 171። እዚህ ጋር ምን እያልን ነው? የ2011 ዲፍሌተር ከመቶ ወደ 171 ጨምረዋል ወይም አድጓል እያለን ነው። ይህን ተጠቅማችሁ ኢንፍሌሽን ሬቱን ስሩ በምንማልበት ጊዜ በጣም ቀላል ነው። ፎርሙላውን ወስደን ፎርሙላዎቹ ላይ ቁጥሮቹን በምናተካካበት ጊዜ በቀላሉ መልሱን ልናገኘው እንችላለን። ይሄ ማለት በቀላል አሰራር እንየው። ቅድም በፎርሙላው መሰረት እንደተመለከትነው ስፔሻሊ መጀመሪያ ምንድን ነው የምናደርገው? ጂዲፒ ዲፍሌተር ይር 2 ሲቀነስ ጂዲፒ ዲፍሌተር ይር 1 እናደርጋለን። ይሄ ማለት 171 ሲቀነስ በመቶ እናደርጋለን። ስንት ይመጣልናል? 71 ይመጣልናል። በሁለተኛ ደረጃ ደግሞ ይህን ቁጥር እናካፍለዋለን። ማለትም ያገኘነውን 71 በስንት ነው የምናካፍለው? ስፔሻሊ ፎርሙላ ላይ ባለው መሰረት ጂዲፒ ዲፍሌተር ኢን ይር 1 ወይም በመጀመሪያው ዓመት አሊያም በአንደኛው ዓመት ጂዲፒ ዲፍሌተር ቁጥር ጋር እናካፍለዋለን። ይሄ ማለት በአጭሩ ከመቶ ጋር እናካፍለዋለን እያልን ነው። ስለዚህ 71 ሲካፈል በመቶ ስንት ይመጣልናል? 0.71 ይመጣልናል ማለት ነው። በመቀጠል ደግሞ ያገኘነውን ቁጥር በስንት ነው የምናባዛው? በፎርሙላው መሰረት በመቶ እናባዛዋለን ማለት ነው። ስለዚህ 100 ሲባዛ በ0.71 ስናደርግ 71% ይመጣልናል ማለት ነው። ስለዚህ ምን እያልን ነው? በ2011 ዓመተ ምህረት የነበረው አጠቃላይ የዋጋ ደረጃ ካለፈው ዓመት አንጻር ሲታይ በ71% ጨምሯል ማለት ነው እያልን ነው። ሰው ባጭሩ በእንደዚህ አይነት መንገድ ነው በቀላሉ ኢንፍሌሽን ሬትን ማግኘት የምንችለው ማለት ነው። እሺ ሌላ ኤግዛምፕል እንጨምር። ኢን 2012 ዘ ጂዲፒ ዲፍሌተር ሮዝ 214 ፍሮም 171 ዘ ፕሪቪየስ ይር። ስፔሻሊ እዚህ ጋር ደግሞ ምን እያልን ነው? የ2012 ዲፍሌተር ከነበረበት 171 ወደ 240 አድጓል እያልን ነው። ሶ ኢንፍሌሽን ሬቱን ፈልጉ በምንባልበት ጊዜ ተመሳሳይ መንገድ እንጠቀማለን። አሁንም ጂዲፒ ዲፍሌተር ይር 2 ሲቀነስ ጂዲፒ ዲፍሌተር ይር 1 እናደርጋለን ማለት ነው። በዚህ ጊዜ ጂዲፒ ዲፍሌተር ይር 2 ማን ነው? 240 ነው። ጂዲፒ ዲፍሌተር ደግሞ ይር 1 ማን ነው? 171 ነው። ስለዚህ 240 ሲቀነስ 171 እናደርጋለን። ስንት ይመጣልናል? 69 ይመጣልናል። ከዛ በኋላ ይሄን የመጣልንን 69 በጂዲፒ ዲፍሌተር ይር 1 እናካፍለዋለን። ጂዲፒ ዲፍሌተር ይር 1 ማን ነው? እዚህ ጋር ቁጥሩ 171 ነው። ስለዚህ 69 ሲካፈል በ171 ስናደርገው 0.40 ወይም 0.40 ይመጣልናል። ከዛ በመቀጠል ይሄን 0.40 በስንት ነው የምናባዛው? በፎርሙላው መሰረት በመቶ እናባዛዋለን። በመቶ ስናባዛው 0.40 ሲባዛ በመቶ 40% እንደሚመጣ ትመለከታላችሁ። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ በ2012 ዓመተ ምህረት የነበረው ዋጋ ከ2011 ዓመተ ምህረት አንጻር በ40% አድጓል አሊያም ጨምሯል እያልን ነው ማለት ነው። በአጭሩና በቀላል መንገድ ኢንፍሌሽን ሬትን በዚህ መንገድ ማግኘት የምንችል ይሆናል ማለት ነው። አይ ቲንክ ክሊር ነው ብዬ አስባለሁ። ቪዲዮውን ደግሞ በደንብ ደጋግማችሁ በምታዩበት ጊዜ ካልኩሌሽኑ ይበልጥ ግልጽ ይሆንላችኋል። ኔክስት በሌላ ቪዲዮ በአዲስ ሀሳብ የምንገናኝ ይሆናል። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል